ሰው ለመጠየቅ መጥቼ አንድ አበሻ እዚህ ተኝቷል ሲሉኝ በቃ እሱን እኮ ለማየት መጥቼ አደራ ባልሽን በደንብ ተከታታይ ያን ሰከረም እንዳያገኙ እማዬ ደግሞ ፋሲል ከመቼ ወዲህ ነው ከኔ ቃል ወጥቶ የሚያውቀው እንዴ አትፍሪ አትስጊ በሱ Okay well let's just make sure he stays monitored and let me know what happens Sure I'll let the nighters know Okay ሆስፒታል ሄጄ ነበር የሚታክ ይመስላል ምናልባት ሊተርፍ ይችላል ታዲያ ከወጣ ወዴት ነው የሚሄደው ካቅሜ በላይ ነው ድንገት መታችሁ ብዙ ነገር ነው የቀየራችሁ ድረዳችሁ በፈልግ እንኳን የሚስቴም ፍላጎት መሆን አለበት ስለዚህ ከዚህ በኋላ ነው የምትመጣው አንድ ሆቴል አስቀምጦን እኮ ጥሮን ጠፋ እመጣለሁ ብሎ ይሄው ሁለተኛ ቀናችን ነው እንዴ እውነትህን ነው እንዴ የኔ ልጅ ከየትኛው ልጀምርልህ አንተን ካጠፋህ የእናትህ ሞት ወይስ ለኔ ህይወት መቆያ ከሆነችው ልጅህ አስታውሽኝ ወይንስ ከኔ ካባትህ ተንከራታች ህይወት የቱን ላንሳው ኧረ እባክህ እንደው እኛ ኢትዮጵያ እንደዚህ ተጨካክነናል ምን አሁን ሶሻል ሚዲያው አጋልጦን ነው እንጂ በፊትም ጭካኔነቱ ይነበራል እወዳታለሁ እሞትላታለሁ ከነፍኩላት እያለኩ አሲድ የሚደፋ ሰው አይ ይሁና መቼስ አትውጡ ጠብቁኝ የትም እንዳትሄዱ ብሎ እኔ እኮ ደውኮ የሚመለስ መስሎኝ ነበር እንደው አመሻሽቶም ቢሆን ወደ ማታ መጥቶ አንድ ነገር እንደሚበላም ነገር ወሩሮልን ይሄዳል ብዬ ነበር በዛው ልበልም እንደው የውሃ ሽታ እንደው ይሄን ያህል እንደው ምን በድለው ነው ምን ብናረከው ነው ይሄን ያህል ያረ እንዲህ ያለ ጭካኔ የትም ታይቶ የማይታወቅ ተሰምቶም ታይቶ የማይታወቅ አይ መድኃኒዓለም የኔ ጌታ የኔ አባት ለዚህ ያደረስከኝ ጌታ ኧረ እባክህ መጨረሻውን አሳምርልኝ የኔ ጌታ መቼም ጥለህ አትጥለኝም መከራዬ ቢበዛም በችግር ቦታም ቦርድም ጥለህ አትጥለኝም መጨረሻዬን ታስተካክለዋለህ ተስፋዬ እጅግ በጣም ከፍተኛ ነው ተስፋ አለኝ እኔ ተስፋ አልቆርጥም አይዞሽ ራበሽ አይደል እኮ ነገርኩህ አባ አይመጣም ይመጣል አይዞሽ አንቺ ብቻ ተስፋ አትቁረጪ ግድ የለሽም እዚህ አስቀምጦን እንዳትወጡ የትም እንዳትሄዱም ብሎ ይቀራል አይቀርም ግድ የለሽም ይመጣል ግን ምናልባት አባ የሆነ ነገር ተናግረው ይሆን እንዴ ውጪ ማኔ እንደው ምናልባት ብዬ እኮ ነው ኧረ እኔ ምንም አልተናገርኩትም ምንም የተናገርኩት ነገር የለም እኔ ምን ተናገርኩ እኔ ግድ የለሽም
ይመጣል። ይዞሽ አንቺ ብቻ ጠንከር ማለት ነው ያለብሽ። ጠንከር ራበሽ አይደል? ወጣ ብዬ ምግብ ብጤ ፈልጌ ልምጣ ይሆን? ሀገሩን አታውቀውም? አይ ምን የት እንግዲህ መቼም አልጠፋ ጠፍቼ አልቀር። የትም ቀስ ብዬ መሄድበትን መንገዱን አይቼ ምን ብዬ ምልክቶች እንደ ይቅርብህ አባ፣ በእናትህ ይቅርብህ። ቦታውን ሀገሩን ምንም የምታውቀው ነገር የለም። ልጅ አንቺ በረሃብ ስትሞቺ ቁጭ ብዬ ገንዘብ አለኝ እኮ ገንዘብ አለ። ቁጭ ብዬ ልሽ በረሃብ ስትሞቺ እንዴ ወጣ ብሎ ግድ የለሽም። አታስቢ፣ አይዞሽ አይዞሽ። አይ እባክህ አባት ውጣ። ምንም አልሆን፣ ግድ የለሽም። እንዴ እዚህ ተያይዘን ከምናልቅ ወጣ ብዬ ዳቦም ቢሆን ገዝቼ እመጣለሁ። የትም ቦታ አታውቀውም፣ ልጠፋ ትችላለህ አባ። እባክህ አልጠፋም። እንዴ ህፃን ልጅ አረግሽኝ እንዴ? ምን ነካሽ እንዴ? ምልክት እኮ አለ። ስንገባ ራሱ ይሄ እኮ ሞቴሉን እኮ አይቼዋለሁ፣ መግቢያው መውጫውን። አሁንም ቢሆን መግቢያ መውጫውን በደንብ አርጌ እየሄድኩ ምልክት እያደረግኩኝ ምልክት እያስቀመጥኩ እሄዳለሁ። ምን ችግር አለ? አይዞሽ አንቺ ብቻ ማንም ያንኳኳ እኔ ድምጼን ካልሰማሽ እንዳከብች። እሱ ከመጣ ደግሞ ያው ከመጣ ወጣ ብሎ ነው በይው። አይሆን እናትህ በሽታዋ ሲጠና ገንዘብ ባይኖረኝ በመከራ ተመስክሮልኝ ሆስፒታል አደረስኳት፣ አስታመምኳት። ስቃዩዋ ከቀን ወደ ቀን በረታባት፣ ተሰቃየች። በመጨረሻም የማይድንና ካንሰር እንደሆነ ተነገረኝ። ድሃ እናት ድሃ ሀገር ላይ ተፈጥራ ማን ያድናት? ከሐኪም ቤት ተንከራተትኩ። አንተ መች ነበር ካጠገቤ? ፍቅር ላይ ነበርክ።
አንተን ካጣሁበት ቀን ጀምሮ ከሰውነት ተራ ወጥቻለሁ። ቤተሰቦቼን ታውቃለህ። አባቴ ምን አይነት ኃይለኛ ሰው እንደሆነ። ወንድሞቼ ማርገዝ የሚሰሙ ይገሉኛል። የልውደቅ የልጥፋ ልጅህን በወዴ እንዲያዝ በብረ ብርሃን ያለች አንድ ዘመዴ ቤት ሄጄ ተደበቅኩኝ። በመከራ የወለድኳትን ልጄን የፍቅር ቃል ኪዳን ልጄን ቃል ኪዳን ብዬ አንገቷ ላይ የሁለታችንን የፍቅር ቃል ኪዳን ሀብል አጥልቄኝ ልጄን አደራ። በሕክምናው ሕይወቴ ቢያልፍ እንኳን ይህች ልጅ ዕድሜዋን ሙሉ ስትንከራተት የኖረች ናት። አደራ በምድር የምሰጥህ አደራ ናት። በሰማይ ይቀበልሃለሁ። አደራ በምድር ከልጆችህ እንዳትነጥላት። አባትህ እንደ ልጅ ስትናፍቀኝ የኖርክ አባትህ በርካታ አዳዲስ ቶዮታ መኪናዎችና ያገለገሉ የተለያዩ ሞዴል መኪናዎችን በብዛትና በጥራት የሚያገኙት ቢልፔይ ቶዮታ ነው። ዝቅተኛ ዋጋ፣ ዝቅተኛ ወር ክፍያ፣ ለሁሉም ብድር የተመቻቸለት፣ ለስራ፣ ለግል፣ ለመዝናናትና ወደ ሀገር ቤት ለመላክ ሰፊ አማራጮች ያሉት ቢልፔይ ቶዮታ ነው። ይምጡ፣ ተደስተው ይመለሳሉ። ቢልፔይ ቶዮታ የሀገር ልጅ አለኝታ 2923 አናንዴር ሮድ ፎርስ ቸርች ቨርጂኒያ እንገኛለን። 703-532-8800 ይደውሉ። ሰላም እንዴት ናችሁ? አሁን የምንገኘው በድሪምስቪል ግሩፕ ሆም ውስጥ ነው። የተቋቋመው ስፔሻል ኒዶችን ለመርዳት ነው። አደልት 18 and older ለሆኑ ኮግኒቲቭ ስኪል ችግር ላለባቸው ወይም ዴቨሎፕመንታል ችግር ላለባቸው እነሱን ነው ሰፖርት የምናደርገው። እዚህ ድሪምስቪል ግሩፕ ሆም ውስጥ 24/7 ሰርቪስ እንሰጣለን። የሚኖሩት ልክ እንደ ቤታቸው ነው። የሚያስፈልጋቸውን ነገር በሙሉ እናደርጋለን። ምግባቸውን እናዘጋጃለን። ኮሚኒቲ ሊቪንግ ዌቨር ደግሞ ትንሽ ከሹራንስ ይለያል። ሹራንስ ሜዲኬድ፣ ሜዲኬር ያላቸው አሉ። እዛ ላይ ሆነው ይሄንን አፕላይ የሚያደርጉት ነገር ነው። ዌቨሩ ትንሽ ሞር ሰፖርት ይሰጣል ማለት ነው። ወጥተው ከቤታቸው እንዲኖሩ እና ሁሉን ነገር ከቨር ያደርግላቸዋል። እና ይሄ ዌቨር በጣም አስፈላጊ ነው። ብዙ ጊዜ በእኛ ኮሚኒቲ እንደማየው ብዙ ሰዎች ይደውሉና ልጆቻቸውን እዚህ ማምጣት ይፈልጋሉ። ማንኛውም ወላጆች በዚህ ውስጥ እያለፋችሁ ያላችሁትን ልረዳችሁ፣ ላግዛችሁ ፈቃደኛ ነኝ። ጥያቄ ካላችሁ እታች ባለው ቁጥር ላይ ደውሉና ታገኙኛላችሁ። ሰላም ነው ኮሎኔል? እንዴት ነው? ታዲያስ? እግዚአብሔር ይመስገን። ታለ ፈጣሪ ምን እንደሆነ አለ ብለህ ነው ይዋል እንዳለ አለ። እንዴን አስታውሽኝስ የለችም እንዴ? አለች። ማንሽ አስታውሽ? አይ ቆይ ግድ የለም ይተዋት፣ መጸዳጃ ቤት ትጨርስ። ምንም ችግር የለም። እሺ ቶሎ በለሽ ነይ፣ ልጁ መጥቷል። ቶሎ በይ። እንዴት ነህ አንተስ? ደህና ነኝ። አይዟችሁ ኮሎኔል፣ ሁሉም ነገር ያልፋል። አዎ ያልፋል። ማያልፍ ነገር ምን አለ ብለህ ነው እዚህ ምድር ላይ? ምንም ማያልፍ ነገር የለም። ግን እስከሚያልፍ ያለፋል፣ ያደግማል። አየህ ውጣ ውረዱ የኛ እጅግ በጣም የከፋ ሆነ። አይዟችሁ። እናንተን አስቸገርን እንጂ እኛማ ምን ያው ስንንከራተት እዚችን ልጅ እድሜ ያስቆጣል። አትረፍ ያላት ነፍስ ይዘን የኛ መከራ ለሁሉም ተረፈ። ያው ለእናንተም ተረፋል። አረ ኮሎኔል እንደሱ አይባልም። አይዟችሁ፣ ሁሉም ነገር ያልፋል። ለመሆኑ ምግብ
በልታችኋል? አይ ምኑን አውቀህ ነው ብለህ ወዴት ብለን ምንም እናውቀው ነገር የለ። አመጣን አስቀመጠን እዚህ ከዚህ የትም እንዳትወጡ ንቅርቅ እንዳትሉ ብሎ ሄደ። ያው እንግዲህ ሁለተኛ ቀኑ ቢቸግረኝ እኮ ነው ወደ አንተ ጋር እኮ መደወል። እና ምንም አልበላችሁም? አረ ምንም ነገር ባፋችን ላይ አልዞር። እኔስ እኔ ነኝ እችለዋለሁ። ይህች ልጅ ነች የምታሳዝነኝ። መከራዋን አየች ከኔ ጋር እንዳትሞትብኝ ቢጨንቀኝ ነው እናንተም ጋር መደወል። አይዟችሁ ኮሎኔል፣ እንዴት እንደዚህ ያደርጋል? አይ ይሄ የኛ ጣፍንታ ነው። አንድ ጊዜ ተፈርዶብናል። መከራን እንድንገፋ ስቃይ እንድናይ መከራ እንድናይ አንድ ተፈርዶብናል። ምን ይደረግ? ጣፍንታችን እኮ። አይዟችሁ ኮሎኔል፣ እንደሱ አይባልም። በቃ እሷን ትጨርስና መኪና ውስጥ ልጠብቃችሁ እንሄዳለን ወደ ቤት። ሁሉም ነገር ይለወጣል። መኪና ውስጥ ጠብቃቸዋለሁ። እሺ እንግዲህ ባይ ልጄ ቶሎ በይ። እሺ እስከ መቼ ነው የሚቆዩት? እማዬ በጣም ስለተቸገሩ ቤት እስኪያገኙ ድረስ እኔ ክፍል ይረቡ። ምን ችግር አለው? እንዴ ልጄ ክፍል ምን ማንንም ሰው አላስተኛም። ምን ችግር አለው? እኔ አሁን እዚህ አልኖር። እሑድና ቅዳሜ ስትመጣ ሴት ልታርፍ ነው። ችግር የለውም። እኔ እስከዛ ድረስ አልመጣም። ያማ አይሆንም። አንድ ልጄን አስወጥቼማ ሌላ ሰው አላሳድርም። እሺ ችግር የለውም። እኔ ስመጣ ደግሞ ሶፋ ላይ መተኛ ትችላለህ። እነሱ ሶፋ ላይ ይተኙ እንጂ አንተ አንድ ልጄን አውጥቼማ ሶፋ ላይ አላስተኛም። ባይሆን ራሳቸው ሶፋ ላይ ይተኙ። ኧረ እማዬ ችግር የለውም። ምንድነው የሌለብሽን አመል እንዴ? እንግዶች እኮ ናቸው። ምን ችግር አለው? ባይቸገሩ እኔ እንደዚህ አደርጋለሁ። ይሁና እንዴ የፈለገውን ነገር አድርጉ። እኔ ከልጄ የሚበልጥብኝ ምንም ነገር የለም። ልንገርህ፣ የምትፈልጊውን ወስኝ እማዬ። ግን እስከዛ ቤት እስኪገኝላቸው ድረስ እዚህ ቆዩ። አንቺም ተንከባከቢያቸው። ግዳ ናቸው። ምን ችግር አለው? ባይቸገሩ እኔ እዚህ ይዣቸው እመጣለሁ። በልሽ እንግዲህ ቶሎ ብለህ ቤቱን ፈልግላቸው ደግሞ። እሺ እፈልግላቸው። ያንተ የዋህነት ነው እፈልግላቸዋለሁ እማዬ። አሁን ስራ መመለስ ስላለብኝ እስከዛ ግን እዚህ ረፉ እማዬ። በቃ አሁን ቤቱን ፈልገን ቶሎ እናስወጣቸዋለን። በል ቶሎ ፈልግ። አሁን ስራ ስለረፈደብኝ መሄድ አለብኝ። የት የምትሄደው? ምግብ ብለህ እንጂ እማዬ። በኋላ ስመለስ አልበላም። በልተህ ሂድ እንጂ ዝም ብለህ በባዶ አፍ ትሄዳለህ። እሺ እበላለሁ። ደግሞ ቀስ ብለህ ንዳ፣ ረጋ ብለህ። እሺ እኔ ህፃን ልጅ አይደለሁም ማለት ምን ህፃን ልጅ አለ? ረጋ ብለህ። እግዚአብሔር ካንተ ጋር ነው። ኧረ እባክህ ቀስ በል። ችግር የለውም። በተነጋገርነው መሰረት እንግዲህ ወረቀቱ ሁሉን አዘጋጅቼው አምጥቼዋለሁኝ። እነዚህ ወረቀቶች ላይ ትፈርሚልኛለሽ። እሺ ወርቴ፣ እንደነገርኩሽ ትንሽ ኬዝ ሰብሰብ ያለ ነው እና እሷ ደግሞ አንቺን ወክሎ ነው ሁሉ ነገሮች የሚጨርሰው። ስለዚህ ምንም የሚመጣ ነገር የለም። ፈርሚለት። አይዞሽ፣ እኔ ነኝ ያልኩሽ። በሂድ። አቃል ሁሉ ነገር ይስተካከላል። ሀዘናችን ረስተን ቤታችን በደስታ እንኖራለን። እሺ እሱ ማለት ብዙ ኬዝ ይሰራል። እስከዛሬ ውስብስብ ኬዞችን የሚፈታልን ዲሲና እዚህ ዲኤምቪ አካባቢ በጣም የታወቀ ጠበቃ ነው። ግን ልጄን የሚመልሱልኝ ይመስልሃል? ዌል ነገሩ በጣም ከባድ ነው። ለማስፈራራት አይደለም። ልጅቷ የተገኘችበት አካባቢ በማታና ብዙ መኪና የሚበዛበት ነው። አንቺም በአካባቢው አልነበርሽም።
ስራ ነሽ ተብሎ እነዚህ ተደማምረው ነገሮችን ያከብዱብናል። ግን የተቻለውን ለማድረግና ከልጅሽ ጋር ለማገናኘት ቃል ገባለሁኝ። አይዞሽ ማርትዬ፣ በጣም እንተማመንበት። በጣም ልምድ ያለው ጠበቃ ነው። የሚገርምሽ እዚህ ዲኤምቪ አካባቢ ላይ ብዙ ጉዳዮችን ይፈታል። ስለዚህ በጣም ነው የምንተማመንበት። በቅርብ ደግሞ ልጃችን ደግሞ ቤታችን እንደምናስገባ እርግጠኛ ነኝ። አይደለም እንዴ? እንደሚታሰበው ቀላል አይሆንም። ምክንያቱም ክርክራችን ከመንግስት ጋር ስለሆነ፣ ግን በተቻለ መጠን ያው እናትና ልጅ ሊያዩ የሚል መንግስት ላይኖር ስለሚችል እኛም በቻልነው መጠን እነሱን ለማገናኘት እንሞክራለን። እና ምንድነው መፍትሄው? ትንሽ ጉዳዩን የሚያከብደው ነገር አንቺ በሰዓቱ ያው ስላልነበርሽ በኋላም ለፖሊስ የሰጠሽው ቃል ስራ ላይ ነበርኩ ስላልሽ እና ስራ መስራት የለብኝም ነበር። በመስራት ሳይሆን የምትሰሪውም ስራ በቂ ገቢ የሌለው በመሆኑ ወደፊትም ቷን በትክክል ታስተዳድሪያታለሽ የሚል እምነት ላይ ኖራቸው ይችላል። እነዚህ ተደማምረው አንድ ላይ ያው ነገሩን ሊያከብዱብናል። እሺ ታዲያ አሁን ምንድነው መፍትሄው? ምንድነው የሚሻለኝ? ሄሎ፣ አቶ ዮሴፍ ፋሲል ነኝ። ፋሲል እንዴት ነህ? አንተ ጋር ናቸው እንዲ ያሉ? ምን ነው ፋሲል ነው እንዴ? ምን ነካ? በእናትህ እንደው ምንስ ጨከን እንደዚህ ይደረጋል እንዴ? ምንም መሄጃ እንደሌላቸው እያወቅ ምንም መድረሻ እንደሌላቸው እያወቅ አውላላ ሜዳ ላይ ጥላቸው ትቀራለህ? አቶ ዮሴፍ ያለሁበትን ሁኔታ እኮ አልተረዳው። ኑሮዬ ተበጠበጠ። ሀገሩ አሜሪካ ነው። የፈለገ አሜሪካ ቢሆን ከሰው አልተፈጠርንም እንዴ? እንደዚህ ጨከናል? መጨከን እኮ አይደለም፣ ምርጫ ባታ ነው። ሁሉ ነገር ተመሰቃቀለብኝ። ልጆቼን አልበትን። ቢሆንም ተመካክረን ከኔ ጋር ተነጋግረን መፍትሄ ማምጣት እንችል ነበር። በጣም አስጨናቂ ሁኔታ ውስጥ ነበርኩ። አሁን ምን እናድርግሽ? ምን ላድርግ? ባለቤቴም ቤት አይመለሱም ብላለች። ቤት እየፈለኩላቸው ነው ያለሁት። እሷ ልትረዳኝም አልቻለች። ጥሩ፣ ለትንሽ ቀን የሚቆዩበት ቦታ አይጠፋም፣ አታስብ። ጥሩ፣ በቃ ትንሽ ቀን ቢቸገሩ ነው። ዶክተሮቹን አናግረናቸዋል እና በዚህ 1 ወር ውስጥ የሚያልቅ ይመስለኛል። ሕክምናቸውን የሚጨርሱበት ነገር ፈልገን ቶሎ ቢታከሙ አሪፍ ነው አቶ ዮሴፍ። ኦኬ፣ በጣም ነው የማመሰግነው አቶ ዮሴፍ። በጣም አመሰግናለሁ። ምንም ምስጋና ያስፈልገውም። የሀገር ባለውለታ የሆኑ አባት ናቸው። እሳቸው መርዳት የኔ ብቻ ሳይሆን የሁላችንም ኢትዮጵያን ግዴታ ነው። በቃ ቤቱን እንዳገኘው አሳውቀህና ወይ መጥቼ ወስዳቸዋል። መልካም፣ ጥሩ። እሺ፣ ደውልልኝ ስታገኝ። ፍርድ ቤት ከመቅረባችን በፊት ገቢሽን በትክክል አሳድገን ያንን ማቅረብ አለብን። እሺ፣ አሁን ፍርድ ቤት ለመቅረብ ምን ያክል ጊዜ ነው የሚፈጀው? እነሱማ ጉዳዩን ቶሎ ጨርሰው ልጅሽን መንጠቅ ነው የሚፈልጉት። እኛ ግን ተጨማሪ ጊዜ መጠየቅ እንችላለን። ምን ያህል ጊዜ ነው? ቢያንስ አንቺ ላይ ጥያቄ የሚያስነሱት ጉዳዮችን እስከምንጨርስ ድረስ። ምን አለኝና ምን ይስተካከላል? ማርቲ አይዞሽ፣ እኔ ያለው ብዬሻለሁ። ሁሉ ነገር እናስተካክለዋለን። በቃ ልጄን ተነጥቄያለሁ። ወይኔ ልጄ፣ ወይኔ ልጄ። በቃለት እኮ። እሱን አሁን ማለት አንችልም። የቻልነውን ያህል እንሄድና ከዛ በኋላ እንትንላለን። አሁን ራስሽን አታስጨንቂ። ስንት ነገር አውርተን ለዚህ እኮ ጠበቃ የቀጠርነው አይደል እንዴ? ምንም ነገር ቢመጣ ልጃችን እጃችን እናስገባታለን። ማንም የሚረታን ነገር የለም። ማንም የሚያቆመን ነገር የለም። ማንም አያቆመንም። ግድ የለሽም፣ ስሚኝ። ትንሽ ጊዜ ብቻ አንቺ ጠንከር በይ። አይዞሽ፣ ህጉ በሚፈቅደው መልኩ
የሚቻለውን ሁሉ እናደርጋለን እና ይህን ያህል ራስሽን አታጨናንቂ። እውነት ነው። ለራስሽ ጊዜ ስጪ። ሰው የሚልሽ እንደምትስሚ ራስሽን እየጎዳሽ ነው ያለሽው። ይህ ቀን ያልፋል ማርትዬ፣ አይዞሽ። ሁላችንም ከጎንሽ ነን ያለነው። ማድረግ የሚገባኝን ነገር ሁሉ አድርጋለሁ። መከፈል ያለበትን መስዋዕትነት ሁሉ እከፍላለሁ። እሺ፣ እኔ እንግዲህ ልሄድ። ከሶሻል ወርከሮቹ ጋር ተነጋግሬ የሚቀጥለው ስቴፕ ምን እንደሚሆን አሳውቃችኋለሁ። ታንክ ዩ። በርቺ፣ አይዞሽ። እሺ፣ እሺ፣ ደውላለሁ። እሺ፣ ታንክ ዩ ማርትዬ። ማርክ አካውንቲንግ በማንኛውም ጉዳይ ከሂሳብና ከታክስ ጋር በተያያዘ አመቱን ሙሉ ቢሮአችን ለረጅም አመት ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እንሰጣለን። የአገልግሎታችን ተጠቃሚ እንድትሆኑም ጥሪ እናደርጋለን። ለደንበኞቹ ታማኝ ማርክ ታክስ። ለንግድ ስራው ውጤታማ መሆን ይፈልጋሉ? እንግዲያውስ ስታር ፋይናንሻል ሰርቪስ ተጠቃሚ ሁኑ። ሰባቱንም ቀን የ24 ሰዓት በሁሉም ቋንቋ አገልግሎት የሚያገኙበት ስታር ፋይናንሻል ሰርቪስ ላለፉት 15 ዓመታት ኤቲኤም ማሽኖችን በማቅረብ ኦፕሬት እና ሰርቪስ በማድረግ ዘመናዊ የሆኑ የፖይንት ኦፍ ሴልስ የሽያጭ ማከናወኛ ማሽኖችን በማቅረብና የመርቻንት አካውንት አገልግሎት በመስጠት እንታወቃለን። ስታር ፋይናንሻል ሰርቪስ የደንበኞቹን ፍላጎት ከልብ የሚያደርስ። የኢትዮጵያ ታሪክ አትላንቲክ ተሻግረው ታሪክ ከአድማስ ባሻገር ተገኝቶ በፍቅር ነግሰው ለጤና ሬስቶራንት ተገኝቷል። ታሪክ የአበሻ አረቄ በአሜሪካን ሀገር ህጋዊ ፍቃድ አግኝተው ለእናንተ ለመድረስ ቅድመ ዝግጅቱን ጨርሶ በልዩ ጣም ወደ እናንተ እየመጣ ነው። ታሪክ የአበሻ አረቄ በአሜሪካ ምድር ታሪክ ሊሰራ ተገኝቷል። ጣዕሙን ቀምሰው የናፈቁትን የአበሻ አረቄ ዛሬውኑ ያገኙ። አድራሻችን 3100 14 ስትሬት ዋሽንግተን ዲሲ ኖርዝ ዌስት ላይ እንገኛለን። ታሪክ ለታሪክ ሰሪዎች ብቻ። ሰላም፣ እንዴት ናችሁ? አሁን የምንገኘው በድሪምስቪል ግሩፕ ሆም ውስጥ ነው። የተቋቋመው ስፔሻል ኒዶችን ለመርዳት ነው። አደልት 18 ኤንድ ኦልደር ለሆኑ ኮግኒቲቭ ስኪል ችግር ላለባቸው ወይም ዴቨሎፕመንታል ችግር ላለባቸው እነሱን ነው ሰፖርት የምናደርገው። እዚህ ድሪምስቪል ግሩፕ ሆም ውስጥ 24/7 ሰርቪስ እንሰጣለን። የሚኖሩት ልክ እንደ ቤታቸው ነው። የሚያስፈልጋቸውን ነገር በሙሉ እናደርጋለን። ምግባቸውን እናዘጋጃለን። ኮሚኒቲ ሊቪንግ ዌቨር ደግሞ ትንሽ ከሹራንስ ይለያል። ሹራንስ ሜዲኬድ፣ ሜዲኬር ያላቸው አሉ። እዛ ላይ ሆነው ይሄንን አፕላይ የሚያደርጉት ነገር ነው። ዌቨሩ ትንሽ ሞር ሰፖርት ይሰጣል ማለት ነው። ወጥተው ከቤታቸው እንዲኖሩ እና ሁሉን ነገር ከቨር ያደርግላቸዋል። እና ይሄ ዌቨር በጣም አስፈላጊ ነው። ብዙ ጊዜ በእኛ ኮሚኒቲ እንደማየው ብዙ ሰዎች ይደውሉና ልጆቻቸውን እዚህ ማምጣት ይፈልጋሉ። ማንኛውም ወላጆች በዚህ ውስጥ እያለፋችሁ ያላችሁትን ልረዳችሁ፣ ላግዛችሁ ፍቃደኛ ነኝ። ጥያቄ ካላችሁ ታች ባለው ቁጥር ላይ ደውሉና ታገኙኛላችሁ። እስኪ አንቺው መድኃኒት ስለምትወስጂ ምግብ መብላት አለብሽ ቤቢ። እኛ ስንበላ መች በላች ቅድም? አዎ ለዛ ነው እኮ ቢ አለች እኮ ቢ። ቤቢ ቢ ቢ እንጂ አይጣፍጥም እንዴ? ቢ አይዞሽ፣ ምግብ መብላት አለብሽ። መድኃኒት የሚወስድ ሰው በደንብ መብላት አለሽ። በይ
ሜትዬ እግዚአብሔር ይስጥልኝ። ኧረ ኮሎኔል በሆነ እግዚአብሔር ይስጥልኝ አይበሉ እንዴ? ምን አለበት? ምንም አይደለም እንዴ ደግሞ ለአሜሪካ ምግብ ለሚደፋ ነገር ተጫወቱ። አይዟችሁ፣ ዘና በይ። አይዞሽ ይላል። የትም ሁሉ ቦታ ይደፋል ብለውት ቦታ አለ የሚደፋበት። እንደው አይጨናነቁ፣ ሪላክስ ያርጉ። አባባ ይሙት ዘና ይበሉ። አይዞት ኮሎኔል። በስኳር ነው የሚጠጡት በባዶ? ኧረ በባዶ ይሻላል። አዎ በባዶ ነው የለመድኩት። ወታደር እኮ ነኝ፣ ቆፍጣና ወታደር። ደስ ብሎኛል መቼም ሁሉ ነገር ሜትዬ፣ ሁሉ ነገር እንደው ልጄም እንዲህ ስትፍለቀለቅ ባይ እንደው ደስታዬ ደግሞ ሙሉ ይሆን ነበር። አይ ትስቃለች፣ ትታከማለች። እስኪ ያዝጮላ አይገባም። በእግዚአብሔር ቁጭ በሉ። እስኪ ያዥ በይ። አይዞሽ አይዞሽ። አይ ቡና ወይ ቡና! እንዲህ ያለ የጣፈጠ ቡና ከጠጣው ስንት ጊዜ። ጆኒ ባርከው ሜትዬ። አሜን። ደግሞ አንቱ ይቅርብኝ፣ አንቺ በሉ። እንዲህ ግድ የለም። ዋናው እኮ ለቤቱ ለክብሩ ነው፣ ለሰው ልጅ ለክብሩ ነው። ይሄ አዎ ለክብሩ ነው። እስኪ በይ እየበላሽ። አይ እንግዲህ ከኔና አንቺ ጋር እንጣላለን። ካልበላሽ ነው የምንጣላው። ሌላቸው መብላት አለብሽ። አይዞሽ፣ ነቃ በይ። አሜሪካ ነው ታክመሽ ትድኛለሽ። አይዞሽ፣ ዘና በይ እናት አለም። ወይ ጉድ! ለካ ሰውን የሚያኖረው ፍቅር ነው። ፍቅር እንደ ውስጤ እኮ እንዴት እንደተደሰተ ውስጤ እንዴት እንደረካም የትየኩ። እሰይ እውነት ነው። ፍቅር ካለ አንድ እንጀራ ለሶስታችንም ይበቃል። እውነት ነው። ይበቃል። እርስዎ ኮሎኔል ነዎት? እኔ እንዴት አሜትዬ፣ ስንትና ስንት ሺህ ጦር ስመራ የነበርኩ፣ በሜዳው በሸንተረሩ በስንቱ ስወጣ ስወርድ የኖርኩ ጠንካራ ወታደር። ይገርማል። እንደዚህ እርግጥ ያለ ወታደር አንድ ወታደር መጥቶ አላስቆም ብሎ ያው ልጆቹን ሁሉ ገላለሁ እያለ እየተነሳ እየቆጠረ ምን ቢቆርጠው ልጁ ነጭ አግብታ እንዴት ተደፈርኩ ብሎ አካኪ ዘራፍ ፎከረብን። ነጭ አገባች ብሎ ኧረ እዚህ አሜሪካ ሀገር አይደል ያለች? አሜሪካ ነው ያለችው። ለምን አገባች ብሎ አካኪ ዘራፍ። ይሄስ ጉደኛ ነው እንዴ! በሰለጠነ ዓለም ሰለጠነ ሀገር ውስጥ ልጆቻችን የፈለጉትን መርጠው ያግቡ እንጂ እኛ ምን አገባን በእነሱ ምርጫ። እሱ መች ገባው? አሜሪካ እኮ ቁጭ ብሎ እሱ ገና ራሻ ነው ያለው። ራሻ አላስቆም አለ እኮ። ድከም ቢለው ልፋ ቢለው። ኧረ እውነት ነው። አንቺ ልጅ አትበይም እንዴ? ተይ በይ እንጂ በይ። አንቺ ደግሞ ሰባት አስቸግሪ ነገርሻለሁ ከቅድም ጀምሮ እኔ ማይበላ አስፋሩት። በይ አይዞሽ፣ ነቃ በይ አይዞሽ። እንዴ ቀስ እያልሽ በይ አይዞሽ። እየጠጡ እኮ ነው እንዳይቀሰቅስብዎት። ድገመዎት እስኪ። ኧረ ይሄስ ቡና የሚደገም ነው። እሰይ ጠጡ እስኪ። የሚደገም ነው። እውነት ነው። እሺ ሜትዬ እግዚአብሔር ይስጥልን። የዓለም የሳይ ቤት የበረከት ቤት ያርግልን። አሜን። አይዟችሁ። እንደው የሰው ሀገር ሰው ሲሆን እኮ ይከፋዋል። ቀላል አይዟችሁ እኮ ቀላል አይደለም። አይዟችሁ የሚል በአሁኑ ጊዜ ልጅ ነው የተባረከ ልጅ። ለካ በየቦታው ስንት የተባረከ አለ። እንዴት የተባረከ ልጅ ነው ያለኝ። ይገርሞታል። ልጅ በጣም ጥሩ ልጅ ነው። ይሁን እስቲ አይዞት። ሄሎ እንዴ አንቺ እንዴ ልምምዱን ከናካቴው ረሳሽው እንዴ? የምን ልምምድ እንዴ? የፈረንጁን ነው። አይ እሱ ሰውዬ ማርሻል አርትና ጁዶ ይጀምር ሌላ ነገር ቢልማ አንቀው ነው የሚገሉት። ወደው ነው የሚቀበሉት። ልዕልት አስመስሎ የልጆቻቸውን አሳምሮ የያዘባል በግድ ነው የሚቀበሉት። አሁን ራሱ ሳረሳው ነበር። የሚገርምሽ ነገር የት ሆነሽ ነው? ቤቴ ነኝ። እንግዳ አለብኝ። ነይ እስኪ ቡና ጠጪ። ወይ አልችልም፣ ምስራቅ ጋር እየሄድኩ ነው። ኧረ ነይ፣ ቆንጆ ሽሮ አፈላልሻለሁ። ነይ። ባይሆን ነገ ሳባ ያደርጋለሁኝ። ነገ በቃ ነይ፣ ብቅ በይ። እሺ፣ ቻው በይ። ሰላም ወይ ባይ። እሺ፣ ቻው። አይ ኮሎኔል፣ እኔማ ይገርምዎታል ኮሎኔልዬ። እንደዚህ ሰው ተባብሮ ተገናኝቶ መብላት መጠጣት የት ለመደች ቢሉ
ስደት አዎ ስደት ናይሮቢ ነበርኩኝ እርስ በርስ ተባብረን አንተ ትብሽ ተባብለን እፍ ብለን መሬት ላይ ተኝተን እንዴት ነገር መሰሎት ያሳለፍነው ታዲያ ላይ ሰው ወዳለው እዚህ ሀገር ግን መቼም እንደ ሀገሩ አይደለ እንደዛ ስለሆነ ነው እንጂ ሰው ወዳለው በጣም ልጄን ያሳደገው የስደተኛው ነው አይ ስደት ክፉ ነገር ነው ስደት ክፉ ነገር ነው የኛስ ያው ስደት ማለት አይደል የኛስ ያው እኮ ነው ያው ነው እኮ ሰው ከሀገሩ ከወጣ ተሰደደ አይዞት እንደውም ኮርሶ ወደዚህ መምጣት ወጡ እንዴ ከናንተ ጋር እኮ የነበሩ ብዙ በረሃ እኮ የበላቸው ሰዎች አሉ እዛው የቀሩ አሉ ብዙ የተቸገሩ አሉና ተመስገን ነው ከልጅ ወጥቦት ጋር ነው እግዚአብሔር ይመስገን አረ የኔስ ምን በረሃው እኮ በልቶ ነው የተፋኝ ማለት ይቻላል እኮ ስንት መከራ እኮ አይቻለሁ ከዛ ከጦር ሜዳ እኮ ስንት መከራ አይቼ እኮ ሱዳን በረሃ ውስጥ ገብቼ ስንት መከራ ሱዳን ሄደው ነበር እንዴ ጦሩ ሲበተን እንግዲህ በዚህ በሻቢያ ጊዜ አይደለ ጦሩ ሲበተን በጣም ይወደኛል ይተማመንብኛል ስለዚህ በዚህ በችግር ጊዜም ጦሩን መርጬ ስደትም ቢሆን መሄድ አለብኝ ብዬ ከነ ጦሬ ነው ሱዳን የገባሁት ሱዳን ገብተ ስደት እዛ በረሃ ውስጥ ስንቱ አለቀ ስንቱ አለፈ ስንቱ ተረፈ ዋናው እሱ ነው የበላሽ አንቺ ልጅ ይሄው ስንት ሰዓት ይዘሽው ተይ በይቤ አንቺ ደግሞ ሰው አታስቸግሪ ታስቸግሪ አይዞሽ እናታለን ደግሞ ጥሩ አባት ሰጥቶሻል ረጋ ያሉ ስክን ያሉ ጥሩ እንዲህ ጀግና እንጂ ጥሩ ጀግና አባት አለሽ አይዞሽ ጀግንነት በባዶ ሜዳ ቢወራጮት ምን ይሰራል ጦር ሜዳ ነው እንጂ ጀግንነት ቤትዬ ሰው ነገር ደግሞ ሽም እንደ ሰርጓን ቀልቀሎ ስልቻ በጣም ጉራ ብቻ አማረኝ ሰርግ ጉራ ብቻ ቀልቀሎ ስልቻ ጉራ ብቻ አንተ ፋሲል ምንድነው ልጆቼ ምን ሆኑ ያንቺ ልጅ ምን ትሆናለች እና ልጆቹስ እነሱ ምን ይሆናሉ እኔ የምለው ከመቼ ወዲህ ነው መጠጥ የጀመርከው ከዛሬ ነው እንዴት ማለት እንደዚህ ማለት ነው እና ታዲያ አዋጣሃል መጠጥ እንጂ ንግድ አልጀመርኩም አዋጣኝ አላዋጣኝ እንዴት ጥንብር አዞሮ እኔ ቤት ሰተት ብለህ የምትመጣው በተከበርኩበት ሰፈር እኔን ለማዋረድ ምን ልሁን ብለህ ነው ምንድን ነው የሰው ክብር ከሰው ክብር ይበልጣል መቆለል ብቻ ባዶ ጉራ ብቻ አለ ማለት ነው ኧረ እባክህ ዝም ብለው ነሳ በዚህ በተከበርኩበት ሰፈር አታዋርደኝ ምን አይነት እንደው መላ ቅዱስን አጣሁንስ እንደው እንዴት አዋረደኝ የተዋረድ ነው እኛም ሰው ሆነን ሰዎች ላይ ስንፈርድ ነው ወራዶች ነው ኧረ እባክህ ጥስ ብለህ የመጣኸው ለመሳደብ ነው እንደዚህ ቤት ሰው እንዴት በሰው ላይ ይጨክራል ትንሽ እንኳን ሰማያዊነት እንጥፍጣፊ እንኳን የለም እንዴት ይምራ ዞሮ የመጣኸው በስንት ሰዓት ብትጀምር ነው ይሄንን ነገር ስጋራ ሲለቀ ትነግረኛለህ ታስረዳኛለህ በዛን ሰዓት ለደግነት እንጂ ለስካርማ መች ጊዜ ይጠፋል ያዋጣኛል ብለህ ነው ቤት ሚስትህም ልጆችም እንኳን አላዩ እንዲሆነ አዎ ወይ እቺ ለሷሮ ምትጨነቅ ነው አዎ ለክብራችን እንጨነቃለን ባዶ ክብር ውስጥ ተቀርጾ እኮ ነው የሚያድገው
መጠጣት ፈለኩ፣ ጠጣሁ። ችግር አለው እንዴ? ችግር የለውም። አሁንም መጠጣት ትፈልጋለህ? በእናትህ ካለ የባፈና ቤት እኮ ነው ሞልቶ ምን ጠፍቶ ካለ ካልቀረው ፍልቻ ጉራ ብቻ ምን ያደርጋል አሁን ማስመሰል ብቻ ጉራ ብቻ። አይ ፋሲል ላይ ፋሲል ላይ ፋሲል ሰላም እንኳን ደህና መጣችሁ ወደ መዳን ሄልዝ ኤንድ ዌልነስ ሴንተር። ኢንሹራንስ የሌለው ሰው ታክማላችሁ ሲባል ሰምቼ ነው ያመጣው። በትክክል መዳን ሄልዝ ኤንድ ዌልነስ ዋና የተቋቋመበት ዓላማ ኢንሹራንስ ለሌላቸው በተመጣጣኝ ዋጋ ከነሙሉ ለዶርኩ አገልግሎት ለመስጠት ነው። በጣም በቅናሽ ዋጋ ሙሉ የዶክተር ምርመራ አድርገው ከህመሙ እፎይ የሚሉበት አዲሱ ክሊኒክ መዳን ሄልዝ ኤንድ ዌልነስ። ጤና ይስጥልኝ ራሄል፣ ደነሽ የምንሰጣቸው አገልግሎቶች ሙሉ ላቦራቶሪ ምርመራ፣ የክብደት መቀነስ ፕሮግራም በመድኃኒትና በአመጋገብ፣ ኢሚግሬሽን፣ ፊዚካል የሚያስፈልገውን የደም ምርመራና ዶክመንት በማዘጋጀት በቀናት ውስጥ እናስረክባለን። ከ20 በላይ የደም ምርመራ በማድረግ መነሻ ምክንያቱን አጣርተን በተመጣጣኝ ዋጋ እናክሞታለን። ቅዳሜና እሁድን ጨምሮ አስቀድመው ብቻ ደውለው ቀጠሮ ከያዙ የሚያስፈልጉትን ሕክምና እናደርግልዎታለን። መዳን ሄልዝ ኤንድ ዌልነስ። ማንኛውም የኢሚግሬሽን ጉዳዮችን ማማከር ከፈለጉ አለን ዶብሰን ኢሚግሬሽን ሎየርን ያማክሩ። የስኬቴን ሚስጥር ማወቅ ትፈልጊያለሽ? ካላስቸገርኩሽ እንሂድ። ወደ ቴክኖሎጂ ዓለም መቀላቀል ይፈልጋሉ? እንግዲያውስ ወደ ዳታኖሚክስ ቴክኖሎጂ ጎራ ይበሉ። የምንሰጣቸው ትሬኒንጎች አንደኛው የዴታ አናሊሲስ ፕሮግራም ነው። ሁለተኛው ደግሞ ቢዝነስ ኢንተለጀንስ ወር ደግሞ ቢአይ የሚባል ፕሮግራም አለ። በሶስተኛ ደረጃ ደግሞ AWS ክላውድ። ዋናው ተግባራችን ማስተማር ብቻ አይደለም፣ እንዲሁም ደግሞ በስራ ፍለጋና በሬዝሜ ፕሪፓሬሽን እንረዳችኋለን። ምዝገባውን ጀምረናል። ለቀጣይ ባች በአድራሻችን ያገኙናል። ዳታኖሚክስ ቴክኖሎጂ። ሰላም፣ እንዴት ናችሁ? አሁን የምንገኘው በድሪምስቪል ግሩፕ ሆም ውስጥ ነው። የተቋቋመው ስፔሻል ኒዶችን ለመርዳት ነው። አደልት 18 and older ለሆኑ ኮግኒቲቭ ስኪል ችግር ላለባቸው ወይም ዴቨሎፕመንታል ችግር ላለባቸው እነሱን ነው ሰፖርት የምናደርገው። እዚህ ድሪምስቪል ግሩፕ ሆም ውስጥ 24/7 ሰርቪስ እንሰጣለን። የሚኖሩት ልክ እንደ ቤታቸው ነው። የሚያስፈልጋቸውን ነገር በሙሉ እናደርጋለን። ምግባቸውን እናዘጋጃለን። ኮሚኒቲ ሊቪንግ ዌቨር ደግሞ ትንሽ ከኢንሹራንስ ይለያል። ኢንሹራንስ ሜዲኬድ፣ ሜዲኬር ያላቸው አሉ። እዛ ላይ ሆነው ይሄንን አፕላይ የሚያደርጉት ነገር ነው። ዌቨሩ ትንሽ ሞር ሰፖርት ይሰጣል ማለት ነው። ወጥተው ከቤታቸው እንዲኖሩ እና ሁሉን ነገር ከቨር ያደርግላቸዋል። እና ይሄ ዌቨር በጣም አስፈላጊ ነው። ብዙ ጊዜ በእኛ ኮሚኒቲ እንደማየው ብዙ ሰዎች ይደውሉና ልጆቻቸውን እዚህ ማምጣት ይፈልጋሉ። ማንኛውም ወላጆች በዚህ ውስጥ እያለፋችሁ ያላችሁትን ልረዳችሁ፣ ላግዛችሁ ፍቃደኛ ነኝ። ጥያቄ ካላችሁ እታች ባለው ቁጥር ላይ ደውሉና ታገኙኛላችሁ። ይሄውልህ እንዴ
እባክህ እንዴት እንደው አጨልጠው። ወይኔ ጉዴ! አንተ ውይ የት አንድ ምን አይነት ሚዛን ላይ እንደምታስቀምጥሽ አታውቂም። እንዴት? ምን አይነት ሚዛን ላይ አስቀምጠች? እነስ ብለሽ ታውቃለሽ? ባዶ ሆነሽ በሕይወት ላይ ባዶ። አሁን ምንም የማልፈይ ከማን ጋር ተመዝህ ነው ባዶ ሆንኩ? በእውነት ብጣሽ ወረቀት ስለ ፍትህ በሚሟገቱ ብጣሽ ወረቀቶች ብጣሽ ወረቀት? የምን ወረቀት? ምን ያደርግልሻል? እኔን ያደሙኝ እኔ ያሰቃዩኝ ያበቃል። ፋሲል እኔ እኮ ከወለድኳቸው ልጆች ለይቼ አላየሁም። ምንም ነገር ቢሆን እኮ ገጸ በኔ ነገር አለ። ምንድን ነው ነገሩ? እባክህ እንመካከር። የምንመካከርበት ጊዜ አክትሞ ሕይወት እኔን ከጨካኞች ጎራ መድባኛለች። ወደ ኋላ ብንመለስ አዲስ ቤት እናፈርሳለን። በጭካኔያችን ከገፋን የፈረሰውን ሕይወት ይበልጥ እናደማለን። እዚህ ላይ ነው ሕይወት ያስቀመጠች። ግራ አጋባኝ እኮ ፋሲል። ምን እያልክ ነው ያለኸው? እኔም ዛሬ ደብዳቤውን ሳነበው ልክ እንደሱ ነው ግራ የተጋባው። ደብዳቤ? የምን ደብዳቤ? ኧረ እባክህ እባክህ። እኔ የምልህ ፋሲል የምን ደብዳቤ ነው? አይረባሽ እሱ አይረባሽ። አንተን እንደዚህ የበወዘህ ደብዳቤ ለእኔ አይረባኝም እኮ። ንገረኝ፣ አንድ ነገርማ አለ። ለዛ እኮ ነው የማይረባሽ። ይረባል እንጂ እኔን ፈወዘኝ። ላጣውሎ ፈወዝ። እሰይ እሰይ፣ አብረን እንበዋወዛለን። ቁረጫ አንድ ነገር ብቻ ነው። እሺ አንድ ነገር፣ በሰው አትፍረጅ። በጭራሽ በሰው አትፍረጅ። በዛ ሰው ጫማ ውስጥ ሆነሽ ካልቆምሽ በሰው አትፍረጅ። የዛ ሰው ህመም አይገባሽ። በሰው አትፍረጅ። ጠጣና በሰው አትፍረጅ። እኔ ለምን እፈርዳለሁ? ለምን እፈርዳለሁ? ፋሲልዬ ሰው አይደለም እንዴ? አይዞህ የኔ ጌታ ጠጣ። ፋሲል አንተ በልበል ጠጣና ግባና አልጋ ላይ ተኛ። ሂድ እንግዳ መኝታ ቤት ተኛ። ያንቺን ልጅ ሚስቲቱን በሚገባት ቋንቋ ንገሪያት፣ አንቺ ጋር እንዳትደር። ደግሞ ሌላ ቦታ ያደርኩ መስሏት ስጠብ መስንዳት አመጣና ፋሲል እንዲህ ሆነልሽ? እንደው እኔ ጠብ ጭቅጭቅ ሰልችቶኛል። በልሻውን ጠጣና ግባና ተኛ። ለእሷ ደውዬ እነግራታለሁ።
ቀሎ ስልቻ ጉራ ብቻ እባክህ ዝም በል አሁን። ጉራ ብቻ እሱን ባለሙያዎቹ ይጫወቱት። አንተም ብሎ ድምፃዊ ደግሞ እባክህ እንዳትወድቅ። ቆይ ልደግፈህ እንዴ? ቆይ እንዳትሰር ወደዛ። እኔ እንደው ሰካራም እንዴት እንደሚጠላ ወይ ምን ግልጽ ነው የገባሁት። ኧረ እባክህ እንዳትወድቅ እንዴ! ቀሎ ስልቻ ጉራ ብቻ ዝም ብሎ አለው ማለት ወሬ ብቻ ወይኔ ጌታ ጉራ ብቻ ስለነቃ ደስ ብሎኛል። አመሰግናለሁ። ምንም ችግር የለውም። እንዴት ነህ ዛሬ? ደህና ነኝ። ህመም ስሜትህ እንዴት ነው ከ1 እስከ 10? ራሴን በጣም ነው የሚያመኝ። ጭንቅላት ላይ እንኳን ደም መፍሰስ ተገኝቶ ነበር ሰርጀሪ ሲያደርጉ፣ ግን አንደር ኮንትሮል ተደርጓል። ከትንሽ ጊዜ በኋላ በጣም ትሻልሃል። እሱም ይሄዳል። ፔንኪለር ልስጥክ? እሺ ትሰጪኛለሽ። ሌላስ ነገር እንዴት ነው? ቀኝ እግር ትንሽ አክሲደንቱ ላይ ግን በፊዚዮቴራፒ መራመድ ስለምትችል ይሄን ያህል በጣም የሚያሳስብ ነገር አይደለም። ሌላ ቦታ ህመም ይሰማሃል? አይ ራሴን ነው በጣም የሚያመኝ። በቃ ለእሱ የሚሆን ፔንኪለር እሰጥሃለሁ ትንሽ እንዲሻልክ። እሺ ስንት ቀን ነው? 3 ሳምንት ሆኖሃል። 3 ሳምንት ሆኖሃል። 3 ሳምንት? አዎ፣ ግን በጣም ጠንካራ ነህ። ጥሩ ሁኔታ ላይ ነው ያለኸው። ከመጣህበት አንጻር በጣም ጥሩ ቦታ ነው ያለኸው። እግዚአብሔር ይመስገን። የመጣ ሰው የለም ወይ? ስለሽ እሱንም ላናግርህ ነበረ። ኤመርጀንሲ ኮንታክት ላይ ያለውን ብንደውል ምንም የሚመልስ ሰው አላገኘንም። ማነው? ፋሲል? አዎ ፋሲል፣ ሚስተር ፋሲል ጋር ደውለን ነበረ፣ ግን ቮይስ ሜልም ልከናል። ምንም የሚመለሰልን ሰው የለም። ሌላ ስልክ ቁጥር አለው ሚስተር ፋሲል እንደውልለት? አይ አንድ ስልክ ወይ ሌላ ቤተሰብ አለ? እናት ወይ አባት፣ ባለቤት፣ እህት? ማንም የለኝም። የገጩት ሰዎች ተይዘዋል። ስለሱ ምንም ኢንፎርሜሽን የለኝም፣ ግን ከፍረንድ ደስክ ጋር እስኪ እጠይቅልሃለሁ። ፖሊሶች እየተከታተሉት ስለሆነ ኬሱ። እሺ ሌላ የምትፈልገው ነገር አለ? በጣም አመሰግናለሁ። ምንም ችግር የለውም። ተርፈህ ስላየሁ ደስ ብሎኛል። በጣም ነው የማመሰግነው። ምንም ችግር የለውም። እስኪ ማስታገሻ መድኃኒት ላምጣልህና ትንሽ ታርፋለህ። እሺ ችግር የለውም።